አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 11 በዚች ቀን የግብፅ ደቡብ ከሆነ ከመጺል አውራጃ ከሬስ ከተማ ሰዎች ወገን የሆነ ቅዱስ አባት አባ በኪሞስ አረፈ። እርሱም የአባቱን በጎች የሚጠብቅ ነበረ። እድሜውም 12 ዓመት ሲሆነው ከእግዚአብሔር የታዘዘ መልአክ በጎልማሳ አምሳል ተገለጠለትና በአንድነት ሄደን እንመነኩስ ዘንድ ትሻለህ አለው። እርሱም አዎን አለ። ሁለቱም ተስማምተው ወደ አስቄጥስ ገዳም በአንድነት ተጓዙ። 3 አረጋውያን መነኮሳትንም አገኙ። አባ በኪሞስም ከእነርሱ ጋር 24 ዓመታት ኖረ። ከዚህም በኋላ አባ በኪሞስ ከዚያ ተነስቶ የ3 ቀን ጎዳና ያህል ተጓዘና ሩቅ ወደሆነ በረሃ ውስጥ ገባ። ሰይጣናትም በሬዎችና በዘንዶች አምሳል ሆነው መጡበት። ሊነክሱትም አፋቸውን ከፍተው ከበቡት። እርሱ ግን የአጋንንትን ሐሳብ አወቀ። በእግዚአብሔርም ኃይል እፍ አለባቸው። በዚያንም ጊዜ ተበተኑ። እርሱም ወንዝ አገኘ። 7 ቀን እየጾመ ከዚያ 3 ዓመት ኖረ። በሱ በመጨረሻ በመሃል እጁ ተምር መልቶ ያንን ይመገባል፣ ውሃም በጥቂቱ ይጠጣል። 2400 ጊዜ በሌሊት እንዲሁም በቀን 2400 ጊዜ አቡነ ዘበሰማያት ይጸልያል። ከዚህም በኋላ 40 ቀን እየጾመ 24 ዓመታት ያህል ኖረ። 40ውም ቀን ሲፈጸም አንድ ጊዜ ይበላል። ከዚህም በኋላ አንድ ጊዜ ቆዳው ከአጥንቶቹ ጋር ሲጣበቅ 80 ቀን ጾመ። በዚያንም ጊዜ እግዚአብሔር መልአክ ይበላና ይጠጣ ዘንድ እንጀራና ውሃን አመጣለት። ያም ውሃና እንጀራ ሳያልቅ እስካረፈ ድረስ ብዙ ዓመታት ኖረ። ፈጣሪ እግዚአብሔርም በሌሊት ራእይ ተገልጦ ወደ ሀገሩ እንዲመለስ አዘዘው። በዚያንም ጊዜ ተነስቶ ሄደ። ወደ ሀገሩም ደርሶ በዚያ ታናሽ ማደሪያ ጎጆ ሰርቶ በውስጡ ብቻውን የሚኖር ሆነ። ወደ እርሱም ለሚመጣ ሁሉ መጠጊያና ወደብ በጎ አለኝታም ሆነ። ሰዎችም ሁሉ በትምህርቱ የተጽናኑ ኖሮ ንጹሕ በሆነ አምልኮቱ በትሩፋቱና በተጋድሎ መንፈሳዊ ቅንዓት ይቀኑበት ነበረ። በአንዲትም ዕለት ከእግዚአብሔር የታዘዘ መልአክ ተሸክሞ ወደ ኤፍራጥስ ምድር አደረሰው። የዚህ ሀገር ሰዎች በመተላለፍ ከእውነተኛ ሃይማኖት ወጥተው ነበርና ሁሉንም ወደ ቀነች ሃይማኖት ወደ በጎ ምግባር መለሳቸው። ከዚያም ወደ ቦታው ተመለሰ። አንድ ጊዜም ሸጦ ምግቡን ያገኘ ዘንድ አገልግሎችን ተሸክሞ ወደ ከተማ ሲሄድ በጎዳና ላይ ደክሞት አገልግሎቹን አስቀምጦ ጥቂት ያርፍ ዘንድ ተቀመጠ። በዚያንም ጊዜ ከአገልግሎቹ ጋር የእግዚአብሔር ኃይል ተሸክሞ ወደሚሻው ቦታ አደረሰው። በዚያንም ወቅት አባ ሲኖዳ ከፍተኛ የዕንቁ ባህሪ ምሰሶ በራእይ ያየና ይህ ታላቅ ምሰሶ ምንድን ነው ብሎ ደነገጠ። የእግዚአብሔር መልአክ ተገልጦ ይህ አባ በኪሞስ ነው አለው። አባ ሲኖዳም ወዲያውኑ ተነስቶ ወደ አባ በኪሞስ ሀገር እስኪደርስ በእግሩ ተጓዘ። ከዚያችም ቀን በፊት ከቶ አላየውም ነበር። በተገናኙም ጊዜ እርስ በእርሳቸው ሰላምታ ተሰጣጡ። አባ በኪሞስም ወጥ ሊያበስል ወደደ። አባ ሲኖዳንም ይህችን እንስራ ያዛትና ሄደ ውሃ ቀርተህ መልተህ አምጣልኝ አለው። በዚያንም ጊዜ አባ ሲኖዳ ተነሳና ይህችን እንስራ ተሸከማት። ውሃውንም ቀርቶ መልቶ አመጣለት። ወጡንም ፈልቶና በስሎ አገኘው። በዚያንም ጊዜ አባ በኪሞስ መሆኑን አወቀ። ከእርሱም ጋር ሰላምታን ደገመ። እጅ በመነሳሳትም ሰላምታ ተለዋወጡ። ከዚህም በኋላ አባ ሲኖዳ ስለ እርሱ ያየውን ራእይ ነገረው። በእርሱም ዘንድ ጥቂት ቀኖች ኖረ። ዳግመኛም በአንዲት ቀን በአንድነት ሲጓዙ የሞተ ሰው ራስ አገኙ። አባ ሲኖዳም በበትሩ ነቅነቅ አደረገውና ምውት ሆይ ያየኸውን ትነግረንና ታስረዳን ዘንድ ተነሳ አለው። በዚያንም ጊዜ ነፍሱ ወደ አጽሙ ተመልሳ ስጋን ለብሶ ተነሳና ሰገረላቸው። በሲኦል የሚሰራውንም ሁሉ በየወገናቸውም በውስጧ የሚሰቃዩትን እርሱ አረማዊ እንደሆነ ነገራቸው። እንዲህም አለ። ክብር ይግባውና በጌታ ኢየሱስ ክርስቶስ ስም ያመኑ ትእዛዙን ግን ያልጠበቁ በአሕዛብ ስራና በአረማውያን ርኩሰት የኖሩ ከእኛ በታች የሚኖሩ ክርስቲያኖች አሉ አለ። ቅዱሳኑን ተመልሰህ ተኛ አሉት። ወዲያውኑ እንደ ቀድሞ ሆነ። ከዚህም በኋላ አባ ሲኖዳ ቅዱስ በኪሞስን ተሰናብቶ ወደ ቦታው ተመለሰ። እረፍቱን በቀረበ ጊዜ ቅዱስ አባ በኪሞስ አገልጋዩን ጠርቶ በኖረበት ቦታ ስጋውን እንዲቀብር አዘዘው። ከዚህም በኋላ በሆድ ዝማ ሕመም ጥቂት ታመመ። ቅዱሳንንም በአንድነት ወደ እርሱ ሲመጡ አያቸው። በዚያንም ጊዜ ነፍሱን በእግዚአብሔር እጅ ሰጠ። መላእክትም ወደ ኢየሩሳሌም ሰማያዊት እስካደረሷት እያመሰገኑና እየዘመሩ አሳረጓት። መላ ዕድሜውም 70 ዓመት ሆነ። 12 ዓመት በዓለም ውስጥ 58 ዓመት በምንኩስና ስራ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን
የኤጲስቆጶሱ በርተሎሜዎስ እና የሰማዕቱ በጥላን መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 12 በዚች ቀን የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን በዚህ ወር እግዚአብሔር ወደ ባቢሎን አገር ላከው። የባቢሎን ንጉሥ ናቡከደነጾር ሶስቱ ልጆች አናንያን፣ አዛርያን እና ሚሳኤልን ከእሳት ማንደጃ ውስጥ በጣላቸው ጊዜ አራተኛ ገጽ ሆኖ ታየ። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለለ አነብብ ተወከፍ ዘኔቴ መጽሐፈን ተረሴከ እግዚኦ ጸሪቀ መሎት ወኮፈ እላቡ ብሏን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ረገ ይልቅ ወንዑስ ሕፃን ጻፎ በክርታስ ወለተጻፎ ሰሬስ ወለሳፎ ስትርጎ መሳድስ ወለሰማ ቃሎ በዘናፈስ ጸሎተሙ ማርያም አረቂተ ኩሉ አምባ ስቡረ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ንትጋ ወአኮ በከመ አምሳነ አቡነ ዘበሰማያት